ወይዘሮ ትዝታ ተደብቆ የሚቀር መስሏት ሚስጥር ከሴት ልጇ ሚስጥሯን የአባቷን ገዳይ የራሷ መሆኗን ደብቃ ወንድምሽ ነው የገደለው አባትሽን እያለች ስትል ኑሮ አሁን በቅጽበት ሴቷ ልጅ የአባቷ ገዳይ እሷ መሆኗን ደርሳበታለች። ይህ ሁሉ አመት ወንድሜን ስወነጅል ውዬ ነው ለካ እናቴ ናት ነፍሰ ገዳይ የሆነችው ብላ ተናዳ በዛው ውጭ ወጥታ መጠጥ ስክር ብላ ጠጥታ ጭራሽ ናታንም አብራው ይዘው ሂዳ ሰክራለች። ኤፍራታ ስልክ ተደውሎ የዲኤንኤ ምርመራው ውጤት መጥቷልና ነው ውሰጂ ብሎ ዶክተሩ ነግሯታል። እሷም አመቻችቼ እመጣለሁ እሺ ደግ ብላ ስልኩን ዘግተዋለች። ገኒ ቢንያምና ዳግም ሊያጎርሷት እየታገሉ የማንኛቸውን መጉረስ እንዳለባት ግራ ገብቷት እባክህ ልጄ ዳግምዬ ቢንያም ትልቅህና አጎትህ ስለሆነ የሱን ልጉረስ መጀመሪያ መቼም አትቀየመኝም አይደል እያለች እሱም ደግሞ ያው እሺ ደግ ታላቅ ስለሚከበር ያጎቴን ቢ መጀመሪያ እንደውም ለምን ዛሬ በእጅሽ ትበያለሽ? ሁለታችን እየተራረፍን እናጎርስሻለን እያሉ እየተቀላለዱ የቢንያምን ቅድሚያ ጎረሰች። ደስ ብሏታል። በፍቅር ጎጆ ሁለቱንም በፍቅር እንደዚህ እየበላች እየጠጣች ሁሉም ነገር ደስ ብሏታል። ዳግም እህቱ ጋር ማናት ኤፍራታ ጋር ደውሎ በቃ እናቴ እኮ ጉሊት ወታ ነበር አትውጪ እያልናት ተኛ ተደብቃ አንቺን ለማየት ወታ ነበር እና እባክሽ ሰዓት ካለሽ መተሽ ብታያት ብዬ እኮ ነው የደወልኩት ታላስቸገርኩሽ እያለ ለእህቱ ነግሯታል። እሷም እንዴት በዚህ ህመሟ ላይ እንደ ጉሊት ትወጣለይ? በቃ እኔ እመጣለሁ መጥቼ በዛው አያታለሁ እንደማንም አመቻችቼ ወጥቼ አያታለሁ ብላ ስልኩን ዘጉ። ቤዛ ሔዋንን ለመፈለግ ሰፈሯ ድረስ ሄዳለች። በተለይ ደግሞ ኤፍራታና ናታን ለማለያየት በዛ በድሮ ዘመን ጓደኛዋ በመጥፎም ይሁን ከጎኗ ስለቆመች እስከ ዛሬ ያሳለፍነውን ነገር እያስታወሰች ቢዛ የሔዋን ጋር ያደረገችውን ነገር ትዝ እያላት ሰፈሯ ድረስ እየኳተነች ነው። ብትፈልጋትም አላገኘችም። በመጨረሻ ከፍቅረኛዋ ጋር ደውላ ሰፈሯ ሂጄ እኮ ምንም አይነት ፍንጭ አላገኘሁም፣ ምን እንደማረግ ግራ ገብቶኛል ብላ እያዋየችው ነው። እሱም ደግሞ ምንም ችግር የለው አብሽሪ፣ አትጨነቂ፣ አብረን እንፈልጋታለን ብሏታል። ወይዘሮ ትዝታ እስካሁን ድረስ ልጇ የት እንደገባች ጧት የወጣች እስካሁን አልተመለሰችም ብላ ተጨንቃ ቢጨንቃት ወንድ ልጇ ላይ በር ቆርቁራ እስኪ እህትህን ፈልጋት ደውልልህ ምናልባት ላንተ ብመልስልህ እኔ ስልክ አትመልስልኝም ብለዋለች። ለእህቱ ብሎ ዋጋ እየከፈለ አብሯች ከአባቷ ገዳይ እናቱ ጋር አብሮ እየኖረ ያለው ለእህቱ ስለሆነ እህቴ መሆነችብኝ ብሎ ቶሎ ስልክ ሲደውልላት በሰከራ አንደበቷ እየተኮላተፈች ወንድሜ እያለች አወራችው። የት እንዳለችና ሁሉን ነገር ምን ሆነሽ ነው እንደዚህ የሆንሽው እያለ ሲያዋራት በመጀመሪያ ይቅርታ አድርግልኝ እስከዛሬ ላረኩት ነገርና ስላንተ መጥፎ አስተሳሰብ ላስብኩት ነገር ይቅርታ አድርግልኝ ከዛ ነግረሃለሁ እያለች ማዋራት ጀመረች። እሱም ደግሞ ችግር የለውም እኔ እንኳ መቼም ቢሆን አንቺን ተቀይሜሽ አላቅም፣ ይልቅ ያለሽበትን ቦታ ንገሪኝና መጥቼ ልውሰድሽ አላት። ናታ ጋናታ አብረው ስለሰከረ ወዲያ ወዲህ እያሉ አንዴ ኤፍራታ አንዴ እሷ እየሆነች እየታየችው እሱ ራሱ ግራ ገብቶታል። አንተ ታስብልኛለህ፣ አንተ ደግሞ ከዚህ በፊት ከመጥፎ ነገር ያዳንከኝ ሰው ነህ፣ ጥሩ ሰው ነህ እያለች እየተኮለታተፈች እየነገረችው ነው። በዚህ ቅጽበት አስታውሶ ነው መሰል ስራውን በቃ ወንድሟ ሳይመጣ ከዚህ ካጠገቧ መጥፋት አለብኝ ብሎ ነው መሰል ጠብቂ እዚህ ወንድምሽን ይመጣል ብሎ ጥሏት ሄዷል። ገንዬ ደስ ብሏታል። ዳግም ደውዬላት እኮ አሁን ልትመጣ ነው ብሏታል ኤፍራታም የያፌትን መውጣትና እግር ተከትላ በቃ አቤል መውጣቴን እንዳያቅ የቤተ ክርስቲያን ልብስ መልበስ አለብኝ ብላ ነው መሰል ነጠላ ለብሳ ቤተ ክርስቲያን የሚሄድ ሰው መስላ ለፋብትን ብላ ወደ ገኒ ቤት እያሸረንጎደች ነው። ገኒ ምን ቤቱን ላጽዳ ተነስ እያለች ዳግምን እየቀሰቀሰች ፏብትን ለማድረግ ልጇ ልትመጣ መሆኑን ስትሰማ ደስ ብሏት ለመጥረግ እየተዘጋጀች ነው። ከኋላዋ ማንም ሳትሰማ ከኋላዋ ቁጭ ብላ ዘወር ስትል ገኒ ልጇ መታለች። ወይኔ ጉዴ እያለምኩ ነው ወይ የቃዠው ነው የሚሆነው ወይስ መተሻል ብላ በስስት እቅፍ አርጋ ሰላም አለቻት። በገኒዬ በውጭ እየሄድን እናወራለን ነጠላ ልበሽና ወደ ቤተ ክርስቲያን እንሂድ ብላታለች። እሺ ደግ ብለው ሶስቱም ተያይዘው ወጥተዋል።
እዛው የሚፈልጉትንና የሚመኙትን አምላካቸውን ለምነው ተመልሰው እየተጨዋወቱ በሉ ቻው እሺ እኔም ወደ ቤት ልሄድ ሰው ሳይመጣብኝ ያፌት ሳይመጣብኝ እያለች እሷ እነሱን ከሸኘች በኋላ ወደ ሐኪም ቤት የዲኤንኤ ምርመራውን ውጤት ለማንጣት ሸውዳቸው ሄዳለች። ወይዘሮ ትዝታ ልጇ ወንድሟ ካመጣት በኋላ አይኗን ላለማየት በሩን ዘግታባት ስለነበር እንዴት ሳታይኝ ክላሷ ገብታ ሄዳ ተኝታለች ብላ አስባ ነው መሰል ቆርቆር አድርጋ ምን ሆነሽ ነው ብትላትም ምንንም አልሰማም እዛው ለራስሽ ጉዳይ እንዳትቀሰቅሽኝ እንዳታዋሪኝ ብላታለች። ምን ሆና ይሆን? ምን አድርጋት ይሆን? ወይስ ምን ሰምታብኝ ይሆን? ወይስ ደግሞ ያንን ጉዲ ምስጢሬን ሰምታ ይሆን? እንደያለች መጥፎ ስራዋን እያስታወሰች ምን እንደሆነች ለማወቅ እየጓጓች ነው ወይዘሮ ትዝታ። እንደ ወጥ እንጨት ማማሰል የማይሰለቻሉ ሊተብየዋ ቸኮል እያለች ቤዛ ስትወጣ ታይታ ምን ሆና ነው? ዛሬ ስፖርት የለም እንዴ? ወይስ ተጣልታ ነው ስትል ጠይቃ ብላ ነው መሰል ቤዛን ጠይቃታለች። ቤዛ ምን አገባሽ የምሄድበት ስራ ላይ ነው የምሄደው ብላ ብትላትም አይ እንደሱማ አይደለም ወይ ተጣልተሽ ነው ወይ የሆነ ነገር ሆኖ ነው። ለነገሩ ብትጣሊም አይገርመኝ። በቀደም እንደውም ጽዮን ልትታነቅ ራሷን ልታጠፋ ያለች ጊዜ ወደ እኔ ጠጋ እያለ ነበር። ከዛም መልፎ ደግሞ አንቺ እንዳይጎዳሽ ብዬ ከናታ ጋር የጀመርሽው ፍቅር እንዳልወጣልሽ እና ከናታ ጋር ያልጨረሽው ነገር እንዳለ በእርግጠኝ ነግሬዋለሁኝ። ከዚህ በኋላ አይደርስብሽም። በእርግጠኝነት አሁንም ዛሬ ስፖርት ያልሰራችሁ ተጣልታችሁ ነው አይደል? አለቻት። እንዴት እንደዚህ ትናገራለች ብላ ቤዛ ግራ ገብቷታል። ጥሩ አድርገሻል ባክሽ እያለች ሙድ እየያዘችባት አንቺ እኮ ለቤተሰባችን አሳቢ ነሽ፣ ጥሩ ደጋፊ ነሽ፣ ከጎኔ አንቺ ባትኖሪ እያለች ወይዘሮ ሉሊትም እንኳንም ደግ አደረኩኝ ከጎንሽ እኔ ባልሆን እያለች የምሯን የእውነት የወሰደችላት መስሏት ቤዛ እንዴት እንደዚህ ታደርጊያለሽ ስትላት ምን ማለት ነው ደግሞ አሁን ደግሞ ደግ አደረግሽ ትይኛል ነበር እንዴ? ቆይ አንቺ መቼ ነው ህሊናሽ የሚሰራው? ምን አገባሽ ስለኔ ህይወት? ደግሞ ስለ ልጁ እንደዚህ ብለሽ ነገር እያመላለሽ የምነግሪው ምን አገባሽ? አንቺ ነሽ ራስሽ ታለሽበት ተቀመሽበት ተነስተሽ እሱ አጠገብ የምትሄጂው እንጂ እሱማ ወደ አንቺ አይመጣም። ደግሞ ስለኔና ስለናታ መናግብቶች ነው የማይሆን ነገር የተናገርሽው። ከዚህ በኋላ ስለኔና ስለናታ ስለዚህ ለልጅ የምትነግሪው ነገር ቢሆን የወይልሽ ብላ አስጠንቅቃት ብር ብላ ሄዳለች። ኤፍራት ዳግምና ቢኒያም ደስ ብሏቸዋል። ሰብሰብ ብለው ቁርስ እየበሉ ገኒም ደስ ብሏታል። ውይ አንቺ ረሳሽኝ እኮ ልጅሽን ስታገኝ እያለ በቅናት በሚመስል መልኩ ዳግም ምን ማለት ነው ደግሞ አለ ቢኒያም። ውይ ቢኒዬ ሳልነግርህ ልጅ እኮ ጧት መታ ነበር ብታይ መታየችኝ መታወራን ተጫወትን ደስ የሚል ጊዜ አሳልፋ ሄደች። አሁን በቀደም እኮ ብደውላት አታነሳም አለ። ኧረ እባክህ እኔ ደውዬላት ነው እንደማንም ተጨናንቃም ቢሆን መታየት ትሄዳለች። ደግሞ ድጋሚ ሁለተኛ እኛን ተደብቃ በጠራራ ጉሊት እንዳትወጣ ብዬ ደውዬላት ነበር አለው። አዎ እባክህ ደግ አድርግ ጥሩ አድርገሃል እያሉ እየተጫወቱ ቁርሳቸውን መብላት ጀመሩ። ከኋላ ሰው አየኝ አላየኝ እያለች ኤፍራታ ወደ ሐኪም ቤቱ ገስግሳለች። ሐኪም ቤቱ ካሁን ከኋላ ሰው አየኝ አላየኝ እያለች ወረቀቱን ዶክሜንቱን ይዛ ወደ ቤቷ ገብታለች። ዶክሜንቱን ከጉያዋ ወጣችና በቃ አሁን ምን ላደርግ ነው? ምን ሊሆን ነው? ከፍቼ ባነበው በቃ እውነት ቢሆን ናታና ያፌት ወንድማማቾች ቢሆኑ ምን ላደርገው ነው? እውነቱን ያፌት ቢያቅም እንኳ ናታ ወንድሙ መሆኑን ቢያቅም እንኳ እንዴት ብዬ ነው ለናታ ያፌት ወንድምህ ነው ብዬ የምናገረው ብላ እየተጨነቀች አንዴ ልክፈተው እያለች እየተጨነቀች ነበር። ግን ደግሞ ፖስጣውን አልከፈተችውም። ግን በከፍተው ያው እርግጠኛ ነኝ ወንድማማቾች መሆናቸውን ነው የምታውቀው። ሌላ ምን ታውቃለች? ግን መጨረሻው ነገር የሚሆነው እንደው ትናገር ይሆኑ አትናገርም። የሚገርመው እኔ እንደዛ ነው ሀሳቤ። አትናገርም። በቃ ዲኤንኤ ምርመራ ወንድማማቾች እንደሆኑ ብታቅም እንኳን አትናገርም። እንደው ዝም ብላ ነገሩን ሸፋፍና በቃ ዝም ብላ ነው የምትኖረው። እና ውድ ቤተሰቦችዬ ፖስጣውን እንግዲህ የዲኤንኤ ምርመራውን ውጤት ለመክፈት እየተዘጋጀች ነበር ድራማው ያቆመው። ቀጣይ እንግዲህ አሁን የወይዘሮ ትዝታ ሴቷ ልጅ
አባቴን የገደለው ወንድሜ ነው እያለች ስታስበው ነበር። ስትጨንቀው እንዴት አባቴን ይገላል፣ እንዴት እንደዛ አረመኔና መጥፎ ስራ ይሰራል ብላ እንግዲህ ከጨቅላ እድሜዋ አንስቶ እስካሁን ባለችበት እድሜ ስታስበው የነበረው እንደዛ ነበር። እናቷ ህገወጥ ስራ እያዘዋወረች ሴቶችን እየሸጠች እንዴት እንደምታመጣው ገንዘቡንና እያበላቻት እያጠጣቻት መሆኑን አላወቀችም ነበር። አሁን እንግዲህ ጊዜውና ሰዓቱ ደርሶ የእናቷን ጉድ ያውቃለች። በተለይ ደግሞ የአባቷ ገዳይ መሆኗን እሷን ጠንቅቃ ካወቀች ያው እንግዲህ ከዚህ በኋላ ያው ነገሩን አለባብሳን እንዲናት አቀርባትም እንዲናት በቃ እንደዚህ እንደስተ ዛሬ ሽሮሩ ብላ ምናምን አቀርባትም። ወንድሟን ይቅርታ ትጠይቃለች። እስከ ዛሬ ያልሆነ ግምት ሰጥታ ስትገምተው የነበረውን እና ደግሞ ያው እንግዲህ እንትና ቢዛ ያው ፍቅረኛዋ ይሆናል ብዬ አስባለሁ። እየተላመዱ ነው። እሱ ቢያፈቅራትም እሷ አታውቅም። እና ውድ ቤተሰቦችዬ ምን ትላላችሁ እናንተስ? የወይዘሮ ትዝታ ልጅ ግንኙነታቸው እንደስተ ዛሬው ነው የሚሆነው ወይስ ከቤት ትወጣለች? እንደገና ደግሞ ኤፍራታ ፖስጣውን ከከፈተች በኋላ ያፌትና ናታ ወንድማማቾች ከሆኑ እውነት ትናገራለች? ያፌት እኮ ያውቃል ናታ ወንድሙ መሆኑ፣ ግን ለናታ ትናገራለች? አትናገርም። እኔ በበኩሌ አትናገርም ነው የምለው። እና ውድ ቤተሰቦች ይሄን ይመስላል ድራማው። ስለነበረ ቆይታ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ አርጉ ቤተሰቦች። ያራ ኮመንቱ እዛ ላይ ነው፣ ላይኩ እዛ ታይ። ምን ሆናችሁ ነው? ጣታችሁን እያመማችሁ ነው እንዴ? ለማንኛውም ውድ ቤተሰቦች ላይክ አርጉ። በሌላ ፕሮግራም እስከምንገናኝ ሀገራችንን ሰላም አላህ ያርግልን፣ ወጥቶ ከመቅረት አላህ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው ቤተሰብ። ስማኝማ ውዴ፣ ምን ይላል ልብህ? ልጠይቅህ እስኪ አድምጠኛ አንድ አፍታ። ልብክ ምን አይነት ነው? ለኔ ያለው ቦታ የመውደድ የማፍቀር ወይስ ያዘኔታ? ምን ይልካል ልብህ? እስኪ አንዴ ጠይቀው። እውን ከልብክ ነው? ሳገኝ በደስታ ሁሌም የምስቀው ወይስ ፍቅሬን አውቀህ በኔ ይሆን እንዴ የምትሳለቀው?